ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን ላይ አስደናቂ መረጃ ይዤላችሁ መጥቻለሁ። ብዙዎቻችሁም ኮመንት ላይ በዚህ ርዕስ ዙሪያ ቪዲዮ እንድሰራ ጠይቃችሁኝ ነበር። በዚህ ትምህርት ላይ የተሟላ መረጃን እነግራችኋለሁ። ከርቤን ለቆዳችሁ ከመጠቀማችሁ በፊት ልታውቋቸው የሚገቡ መሰረታዊ ሀሳቦች፣ የአጠቃቀም ጥንቃቄዎች፣ እንዴት መጠቀም እንዳለብንና ጥልቅ ጥናትና ምርምሮች ላይ መሰረት ያደረጉ ከርቤ ለቆዳችን የሚሰጠው ጥቅሞች እነማን ናቸው? እያንዳንዱን የምንመለከተው ይሆናል። በመጨረሻም ብትጠቀሙት ጥሩና ለቆዳችሁ የሚስማማውን የከርቤ አይነት ፎርሙንና የኮንሰንትሬሽን መጠኑንም አያይዤ የምነግራችሁ ይሆናል። በጥሞና ካዳመጣችሁኝ ጠቃሚ መረጃዎችን ታገኛላችሁ። ይህን ትምህርት ለሌሎች በማጋራትም እንዲጠቀሙበት አድርጉ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ከርቤ ለቆዳችን የሚሰጣቸው ጥቅሞች ውስጡ ከያዛቸው ቫይታሚኖች ወይም ንጥረ ነገሮች የተነሳ አይደለም። ከርቤን ከሌሎች እጽዋቶች አንጻር ስንመለከተው በውስጡ የያዛቸው የቫይታሚኖችና የንጥረ ነገሮች መጠን ኦልሞስት ዜሮ ነው። በጣም አነስተኛ ነው ማለት እንችላለን። ከርቤን ለቆዳችን ጠቃሚና አስፈላጊ ያደረገው በውስጡ የያዛቸው በተፈጥሮ የሚገኙ ጠንካራ የአንቲኦክሲዳንትነት ባህሪ ያላቸው ኬሚካሎች ናቸው። በዋነኝነት ከያዛቸው ከእንዲህ አይነት ኬሚካሎች መካከል በጥቅል ስማቸው ተርፒኖይድ ተብለው የሚጠሩ ኬሚካሎች ይጠቀሳሉ። ተርፒኖይድ ተብለው ከሚጠሩ ኬሚካሎች መካከል ሴሲኪው ተርፒንና ፍራኖ ሴሲኪው ተርፒኖይድ የሚባሉት ዋነኞቹ ናቸው። እነዚህ ኬሚካሎች ናቸው ከርቤን ለቆዳችን ጠቃሚ እንዲሆን ብቁ ያደረጉት። ከላይ ጠቀስኳቸውን በተፈጥሮ እጽዋት ውስጥ የሚገኙ ኬሚካሎች ከርቤ መያዙ የሚከተሉትን ጥቅም ለቆዳችን እንዲሰጥ አድርገውታል። አንደኛ፣ እነዚህ ኬሚካሎች ከፍተኛና ጠንካራ የሆነ የአንቲኦክሲዳንትነት ባህሪ ያላቸው። ይህም ማለት ቆዳችን ላይ ያሉ ሴሎችና ፕሮቲኖች ላይ ሊደርስ የሚችል ኦክሲዳቲቭ ስትረስን በብቃት ይከላከላሉ። ኦክሲዳቲቭ ስትረስ ማለት ቆዳችን ላይ ያሉ ሴሎች ላይ የሚደርስ አደጋ ነው። ይህ አደጋ ቆዳችን ላይ የተለያዩ እክሎችን ሊያስከትል ይችላል። ሊያስከትላቸው ከሚችላቸው እክሎች መካከል ከጊዜው የቀደመ የቆዳ እርጅና፣ መሸብሸብ፣ ቁስለትና ተመሳሳይ ምልክቶች ይጠቀሳሉ። እንዲህ አይነት ስርዓቶችን እነዚህ ጎጂ ሞለኪውሎች ፍሪ ራዲካሎች የሚያስከትሉት በዋነኝነት ኮላጅን ተብሎ የሚጠራው ፕሮቲንን በመጉዳት ነው። ይህ ለቆዳችን እጅግ ጠቃሚና አስፈላጊ የሆነ የፕሮቲን አይነት ነው። እንደ አጠቃላይ ስንመለከተው ቆዳችን እስከ 80% በሚደርስ ደረጃ አወቃቀሩ ኮላጅን ፕሮቲን ላይ መሰረት ያደረገ ነው። ኮላጅን ፕሮቲን ላይ የሚደርስ አደጋ በቀጥታ ቆዳችን ላይ ከፍተኛ አሉታዊ ጫናዎችና ጉዳቶችን ያደርሳል። ከላይ ጠቀስኳቸው ከርቤ ውስጥ በተፈጥሮ የሚገኙ ኬሚካሎች እነዚህን ጎጂ ሞለኪውሎች ፍሪ ራዲካሎች በማምከንና ኒውትራል በማድረግ ቆዳችን ላይ ጉዳት እንዳያስከትሉ ያደርጋሉ። ይህን አይነት ስርዓት ከሚያካሂዱበት መንገዶች ወይም ሜካኒዝሞች መካከል አንዱ ሰውነታችን ፍሪ ራዲካሎችን ጎጂ ሞለኪውሎችን ለማምከን የሚጠቀማቸውን ኢንዛይሞች በበቂ መጠን እንዲያመርት በማድረግ ነው። በእንዲህ አይነት መንገድ ከሚጠቀማቸው ኢንዛይሞች መካከል ሱፐር ኦክሳይድ ዲስሙዴስ በዋነኝነት ይጠቀሳል። ይህ ኢንዛይም ሰውነታችን ጎጂ ሞለኪውሎች ፍሪ ራዲካሎችን ኒውትራል ለማድረግና ጉዳት ሊያስከትሉ ወደማይችሉበት የሞለኪውል አይነት ለመቀየር የሚጠቀመው የኢንዛይም አይነት ነው። ይህን አይነት ኢንዛይም ሰውነታችን በበቂ መጠን እንዲያመርት በማድረግ የቆዳ ህዋሳት ላይ ሊደርሱ የሚችሉ አደጋዎችን ይከላከላሉ። ሁለተኛ፣ ከላይ ጠቀስኳቸው ከርቤ ውስጥ ያሉ በተፈጥሮ የሚገኙ ኬሚካሎች ቆዳ ላይ ሊደርስ የሚችል ኢንፍላሜሽን፣ ቁስለት፣ እብጠት፣ ማሳከክና ሌሎች እክሎችን በብቃት ይከላከላሉ። ይህን አይነት ስርዓት የሚከላከሉት ቆዳችን ላይ ያሉ ሴሎች ላይ ኢንፍላሜሽን፣ እብጠት፣ መቆጣት፣ ማሳከክና ተመሳሳይ ስርዓቶች እንዲቀላጠፉና እንዲነቃቁ የሚያደርጉ ሳይቶካይን ተብሎ የሚጠሩ ፕሮቲኖች መመንጨትና መሰራጨትን በመግታት በማቋረጥ ነው። ሶስተኛውና ዋነኛው ከርቤ ውስጥ በተፈጥሮ የሚገኙ ኬሚካሎች ለቆዳችን የሚሰጡት ጥቅም ቆዳችን ጋር ያሉ ህዋሳት ሪጁቬኔሽን ተብሎ የሚጠራውን ስርዓት እንዲያካሂዱ
ማድረግ ነው። ሪጁቬኔሽን ተብሎ የሚጠራው ስርዓት ቆዳችን እላዩ ላይ ያሉ የተጎዱ ሴሎችን በአዳዲስ ሴሎች የሚተካበትና ቆዳችን ራሱን የሚያድስበት እጅግ ጠቃሚ የሆነ ስርዓት ነው። ይህ ስርዓት እንዲነቃቃ ያደርጋሉ። ይህ ስርዓት እንዲነቃቃ የሚያደርጉት የኮላጅን ፕሮቲን ምርት ላይ በቀጥታ የሚሳተፉ ፋይብሮብላስት ተብለው የሚጠሩ ሴሎችን በማነቃቃት ነው። ከርቤ ለቆዳችን የሚሰጣቸው ዋነኛ ጥቅሞች እነዚህ ናቸው። ከርቤን ለቆዳ መጠቀም ስናስብ በኦይል ፎርም ኢሴንሻል ኦይል ፎርም መጠቀም እጅግ በጣም አስፈላጊ ነው። ኢሴንሻል ኦይል ፎርም ከርቤን መጠቀም በይበልጥ ቆዳችን ከርቤ ውስጥ ያሉ ኬሚካሎችን ማስቀረት እንዲችል ያደርጋል። የከርቤ ዘይትን ወይም መር ኢሴንሻል ኦይል ተብሎ የሚጠሩ የከርቤ ዘይቶችን ለቆዳችሁ ከመጠቀማችሁ በፊት የሚከተሉትን ጥንቃቄዎች ማድረግ እጅግ በጣም አስፈላጊ ነው። አንደኛ፣ የከርቤ ዘይትን መር ኢሴንሻል ኦይልን ብቻውን በቀጥታ ቆዳ ላይ ከመጠቀም መቆጠብ አስፈላጊ ነው። ከከርቤ ለቆዳ የሚዘጋጁ ዘይቶች እጅግ በጣም ቲክና ወፍራም የሆኑ በውስጣቸው በከፍተኛ መጠን ከላይ ጠቀስኳቸውን ኬሚካሎች የያዙ ናቸው። ከዛም የተነሳ በቀጥታ እነዚህን ዘይቶች ቆዳ ላይ መጠቀም ውስጣቸው ያሉ ኬሚካሎች በቀላሉ አለርጂክና ሌሎች ስርዓቶችን እንዲያካሂዱ ሊያደርግ ይችላል። ከዛም ባለፈ ከርቤ ውስጥ በተፈጥሮ የሚገኙ ኬሚካሎችን ቆዳችን ማስቀረት እንዲችል ከሌሎች የቆዳ ዘይቶች ጋር አንድ ላይ ደባልቆ መጠቀም ያስፈልጋል። በሚከተለው መንገድ መጠቀም ተገቢና አስፈላጊ ነው። አንደኛ፣ የምትጠቀሙት የከርቤ ዘይት ከ1% በላይ ኮንሰንትሬትድ ያልሆነ ቢሆን መልካም ነው። በይበልጥ ደግሞ ከርቤ ዘይትን ፊታችሁን ለመጠቀም ስታስቡ ከ1% በላይ ኮንሰንትሬትድ ያልሆነን መጠቀም አስፈላጊ ነው። ከአንድ በላይ ኮንሰንትሬትድ የሆነ ለምሳሌ ከ2 እስከ 3% እና ከዛ በላይ ኮንሰንትሬትድ የሆነ የከርቤ ዘይት በቀላሉ ፊታችሁ አካባቢ ያሉ ቆዳ ላይ ሌሎች አለርጂክ ለውጦችን ሊያስከትል ይችላል። ፊታችሁና ሌሎች ቆዳችሁ ላይ ስትጠቀሙ 1% ብቻ ኮንሰንትሬትድ የሆነን መር ኢሴንሻል ኦይል ወይም የከርቤ ዘይትን መግዛትና መጠቀም አስፈላጊ ነው። ከገዛችሁ በኋላ በሚከተለው መንገድ ከሌሎች የቆዳ ዘይቶች ጋር ደባልቆ መጠቀም ያስፈልጋል። የሚከተሉት የቆዳ ዘይቶች ከመር ኢሴንሻል ኦይል ወይም ከከርቤ የቆዳ ዘይት ጋር በቀላሉ በመዋሃድ ላይ የጠቀስኳቸውን ጥቅሞች በይበልጥ ለቆዳችን ይሰጣሉ። አንደኛ ጆጆባ ኦይል፣ ሁለተኛ አርገን፣ ሶስተኛ ኮኮናት። ከነዚህ 3 የቆዳ ዘይቶች አንዱን ከገዛችሁ በኋላ 1 ድሮፕ የከርቤ ዘይት ላይ እስከ 3 ድሮፕ ከላይ ከጠቀስኳቸው 3 ዘይቶች አንዱን ዘይት ጆጆባ፣ አርገን ወይም ኮኮናት ኦይልን ወስዳችሁ ከ1 ድሮፕ የከርቤ ዘይት ጋር 3 ድሮፕ የእነዚህን ዘይት መጠቀም። 1 ጠብታ ከከርቤ ኦይል ከወሰዳችሁ በኋላ እዚህ 1 ጠብታ ላይ 3 ጠብታ ከላይ ከጠቀስኳቸው 3 ዘይቶች አንዱን ወስዳችሁ 3 ጠብታ ማድረግና አንድ ላይ መደባለቅ። በእንዲህ አይነት መንገድ ከደባለቃችሁ በኋላ ለቆዳችሁ መጠቀም። ከላይ ደጋግሜ እንደጠቀስኩላችሁ የከርቤ ዘይትን ከሌሎች የቆዳ ዘይቶች ጋር ሳስደባልቁ በቀጥታ ቆዳችሁ ላይ ከመጠቀም ተጠንቀቁ። በይበልጥ ደግሞ ለመጀመሪያ ጊዜ ከርቤ ዘይትን የምትጠቀሙ ሰዎች ቆዳችሁ ላይ ጤናማ ያልሆኑ ሪያክሽኖችን፣ ለውጦችን ልትመለከቱ ትችላላችሁ። በእንዲህ አይነት መንገድ መጠቀምና ከላይ የጠቀስኳቸውን ጥቅሞች ማግኘት ትችላላችሁ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ